ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ህይወቱን መቀጠል የሚፈልግ ክርስቲያን ብዙዎቻችን የክርስትና አባት ወይም የክርስትና እናት የምንሆነው ይሄንን ይዞ የሚመጣውን ኃላፊነት ሳንረዳ ነው። አንዳንድ ጊዜ እስኪ አስቸኳይ ነው ብለህ ጠንቋይ ቤት ሄደ፣ እስኪ ለገበያ ገድል ብለህ ደብተራ ቤት ሄደ። የሚለይ ሰው ክፉን ጠላት ማስደንገጥ መቻል አለበት። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳ ደረሳችሁ? ይህ ኃይለ ገብርኤል ቲዩብ ነው። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያበረቱ የሚያጠነክሩ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን አዘጋጅቻለሁ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ወደ ቪዲዮ ከመሄዳችን በፊት ሁላችሁም ውድ ቤተሰቦቼ ይህንን ቻናል ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ መጀመራችሁ እንዳትረሱ። ወደ ፕሮግራማችን እንሄዳለን። ጎበዝ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ህይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት ያን ደቂቃ ወይ 2 ደቂቃ ነው ቢሆን ነው ደግሞ ምን ዘም አይፈጅም። ከዛ በታች ነው ብትችሉ 2 2 3 3 4 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ለምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አውቆ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኑን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። መዝሙረ ዳዊት ማለት ከጥንት ጀምሮ እና አቡነ ተክለ ሃይማኖትም የጸለዩት ተአምር የሰሩበት ንጉሥ ዳዊት እውነተኛ ሆኖ ከእግዚአብሔር ጋር ኃጢአተኛ ሆኖ ከእግዚአብሔር ጋር የታረቀበት እውነተኛ ሆኖ እግዚአብሔርን ያስደሰተበት ልበ አምላክ የተባለበት የሚገርም የጸሎት መጽሐፍ ነው መዝሙረ ዳዊት። እንደ መዝሙረ ዳዊት በዚህ ምድር ላይ ኃይል ያለው ጸሎት የለም። ቀጥሎ ጌታችን ያስተማረው ምን ብለን እንጸልይ ሲሉት አባታችን ሆይ በሰማይ የምትኖር ብሎ ጌታችን አስተምሯል። ከዚህ ይበልጣል አይበልጥም አይደለም እያልኩ ያለሁት ወሳኝ የሚባለው ትልቁ ለውጥ በህይወታችሁ ላይ ማምጣት የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። የፈለጋችሁትን ጸልዩ፣ ግን የበለጠ በጣም መጸለይ ያለባችሁ ብዙ ጊዜ ደጋግሜ ይናገራሉ። መዝሙር 90 ግን የትኛውም ክርስቲያን ቢለምደው ደስ ይለኛል፣ ቢጸልየው ደስ ይለኛል። ቤቱ ግድግዳ ላይ ለጥፉት ሊተኛ ሲል 3 4 በትልቁ በኤስሪ ሳይዝ ለጥፉት አንብቦት መተኛት። በቃ ልተኙ ስትሉ መንፈሳችሁ እርክት ነው የሚለው። የምታዩትንም ራሱ የድል ነው የማሸነፍ ነው የሚሆነው። እና በርቱ፣ ጠንክሩ። የሚለይ ሰው ክፉን ጠላት ማስደንገጥ መቻል አለበት። እግዚአብሔር ስሙ የተመሰገነ ይሁን። መለየት በአብርሃም ሕይወት ውስጥ ዘፍጥረት ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ተለይተህ የሚለውን ቃል ነው የያዝነው። ለእግዚአብሔር መንፈሳዊ ሞገስና የክብሩ መግለጫ ለመሆን የመጀመሪያው ደረጃ አንዱና ክርስቲያናዊ ሕይወትን በድል ላይ ይዘን ወይም በትግል ውስጥ ቆመን በድል አምባ ላይ መሰረታችንን እንድናጸና ከሚረዳን ክፍል ውስጥ አንዱ ይሄ መለየት ነው። ተለይ፣ በቃ ከዘመዶችህ፣ ከአባትህ፣ ከአገርህ፣ ከወገንህ፣ ከመንደርህ፣ ካደግክበት ቤት ተለይተህ ውጣ። በቃ ብዙዎቻችን ትልቁ ችግር መለየት ላይ ያለን አቋም ጠንከር ያለ ስላልሆነ ተመሳስለህ እደር የሚለው ባህሪ ከሐሜቱም ከክፋቱም ከተንኮሉም ከትችቱም ጋራ አብረን ባናኗራችን ውስጥ የጋራ የሆነ አሰላለፍ እንዲኖረን ፈቃደኞች ነን። ለምን ያኮርፉኛል? ጸሎት በምጸልይበት ጊዜ ሁሉም የሚቀየሙ መስሎ ከታያቸው ለዛሬ ላቁም ብለን ያቆምናቸውም ጊዜያቶች አሉ። የይሉኝታ ጠባያቶች የመለየትን መንፈሳዊ ጸጋ እንዲጠነክር አያደርጉትም። የጓደኞቻችንን ገጽታ በሚገባ ስለምንረዳ ባህሪያቸው ከእግዚአብሔር አምላክ ቅዱስ መንፈስ ጋር የመገናኘታቸው ኃይል ደካማ መሆኑን ስለምናቅ እነሱን ላለማሳጣት ስንል አንዳንድ ጊዜያቶችን
በዝምታ መርጠን ከባህሪያቸውና ከሐሳባቸው የተስማማንባቸውም ጊዜያቶች አሉ። በዚህ ወቅት ዲያብሎስ በእያንዳንዱ ያለውን አካሄዳችንን መረጃ በመሰብሰብ መለየታችን ላይ የቱ ጋር እንቅፋት እንደሚመጣ ግንዛቤ ያገኛል። ያልተለየ ክርስቲያን ለየት ብሎ በመንፈሳዊ ጽናት ያልቆመ በበረከቱ በኩል አልፎ የጸጋው ምስጢር ተካፋይ መሆን አይችልም። ዛሬ የቤተ ክርስቲያን አገልጋዮችን ትልቁ ፈተናቸው በመለየት ባለው አቋም ላይ ያላቸው ጥንካሬ፣ ለእምነት የሚሰጡት ቦታና ፍቅር የሚለካው ከመድረክ በስተጀርባ ባለው አኗኗራቸው ጭምር ነው። ከክፉ መንፈስ ጋር አንድ ጋር የሚሰሩበትን አጋጣሚ ፈተናዎች በሚገባ ተሻሽለውና ራሱን አዳብሮ የሚመጡትን በቀጥታ መቀበል በሚጀመርበት ጊዜ ይሄ የመለየት ተስፋ አይደለም። መለየት ክርስቲያናዊ ሕይወት እንዲህ ነው የሚለው ከአባትህ፣ ከዘመድህ፣ ከወገንህ፣ ከአገርህ፣ ከጎሳ፣ ከዘር ቆጠራ፣ ከሐሜት፣ ከጥላቻ ይህ ሁሉ ከሚኖርበት ቦታ ሁሉ ተለይተህ ውጣ። ልክ መውጣት ሲጀምር ደግሞ እግዚአብሔርን እየሰማ የወጣ ስለሆነ ተለይቶ በሄደበት መንገድ ላይ በጎደለው ነገር ላይ ሁሉ የሚጠይቀው ማንን ነው ማለት ነው? እግዚአብሔርን ይጠይቃል። በቃ የተለየ ሰው እግዚአብሔርን ይጠይቃል። ተለይ ያለውን ጌታ መለየት ሲጀምር በተለየበት አኳኋን ውስጥ ደግሞ ተከታታይ ባህሪያቶች ይኖሩታል። ልክ መለየት አቅጣጫ ከመቀየር ሁለተኛው ክፍል ጋር የተያያዘ ነው። ዛሬ ብዙዎቻችን አቅጣጫ አልቀየርንም። አንዳንዴ ለመለየት እንሞክራለን። ዛሬ ወደዚህ ጉባኤ መጥተናል። ከዚህ ጉባኤ መልስ የተማርነውን፣ ያወቀውን፣ የተራዳነውን ነገር የሚያተረማምሱ ዘመዶች እና ቤተሰቦች፣ ጓደኞች እና እናቶች፣ አባቶች አሉን። ትርምስምሱን የሚያወጡት እዚህ በዓይንህ ያየኸውን ጨለማ አድርገው የተረዳኸውን አንተ ያወቀውን ሌሎቹ ምንም የማያውቁት እንደገና ሌላ አይነት ጨለማ ውስጥ ሲከቱህ መለየትን ያላጠበክ ስለሆነ ትንጋደዳለህ፣ ትንሻፈፋለህ፣ ትጠራጠራለህ፣ ትዋልላለህ። መለየት አቅጣጫን የመቀየር ገጽታን ማረጋገጫ ነው። ተለይተን እንቆምና ተመልሰን ደግሞ አቅጣጫ ስለማንቀይር እዛው ተመልሰን ረመጥ ውስጥ እንገባለን። ተመልሰን እዛው አመፃ ውስጥ እንገባለን። በዚህ አይነት አኳኋን ውስጥ የክፉ መንፈስ ልቦናችንን ሰልሎ የማግኛ ዘዴው አንደኛው ክፍል በመለየታችን ላይ ያለውን አቋም የቱን ያህል ጠንካራ መሆናችንን ለመለየት መቻሉ ነው። የክርስትና ልጅ አሉት። ለክርስትና ልጆች ምን አድርገው ያውቃል? ብዙዎቻችን የክርስትና አባት ወይም የክርስትና እናት የምንሆነው ይሄንን ይዞ የሚመጣውን ኃላፊነት ሳንረዳ ነው። አንድ ሰው የክርስትና አባት ሲሆን የሚጠበቅበት ኃላፊነት አለ፣ ቤተክርስቲያን የሚሰጠው ኃላፊነት ማለት ነው። ይህንን ኃላፊነት መወጣት ካልቻለ በሰውም በእግዚአብሔር ፊትም የሚያስወቅስ የሚያስጠይቅ ነው። ክርስትና አባትና ክርስትና እናት መስጠት የተጀመረው በዘመነ ሰማዕታት ነው። ገና ከሐዋርያት ቀጥሎ በተነሱት አባቶቻችን ጊዜ ላይ ክርስቲያን መሆን በሕግ ደረጃ ወንጀል ሆኖ በሚያስገድልበት በሚያሳስርበት ዘመን ላይ ማለት ነው። ክርስቲያኖች በየዋሻው በየፍሩክታው ተደብቆ በሚኖሩበት በዚያ ጊዜ ላይ ድንገት ወጥቶ አንድ ወላጅ መንገድ ላይ ተይዞ ላይመለስ ይችላል። ልጆቹን በትኖ ሊገደል ይችላል ማለት ነው። ስለዚህ እንደዛ ሆኖ ልጆቹ ወላጅ አልባ ሆኖ አሳዳጊ ያጥተው እንዳይቀሩ ከሃይማኖት እንዳይወጡ ሃይማኖት እንዳይቀይሩ ሲባል ኃላፊነት ወስዶ ልጆቹን ሃይማኖት እያስተማረ የሚያሳድግ ወላጆቹ ቢሞቱ እንኳን ደግሞ ወላጆቹን ተክቶ ልጆቹን እንደ ልጅ ወስዶ የሚያሳድግ ሰው ለመሾም ለመመደብ ሲባል ነው የክርስትና እናት የክርስትና አባት የሚባለው ሐሳብ የመጣው ማለት ነው። ስለዚህ ልክ ክርስቲያኖች ታስረው ሲገደሉ ልጆቻቸው ተበትነው ሜዳ ላይ ወድቀው አይቀሩ። የክርስትና እናቶቻቸውና አባቶቻቸው ወደ ቤተሰባቸው ወስደው የራሳቸው ልጅ አድርገው ሃይማኖት እያስተማሩ ያሳድጓቸዋል ማለት ነው። አሁንም ዛሬም በእኛ ጊዜ ላይ የክርስትና እናት የክርስትና አባት ሲሾም ኃላፊነቱ ተመሳሳይ ነው። በዋናነት ያንን ልጅ ሃይማኖት እያስተማሩ ማሳደግ የመጀመሪያ የቤት ስራ ነው። ልጁ ሃይማኖትን እንዲያውቅ እናት አባቱ ስለ ልብሱ ስለ ምግቡ ምናምን ሲጨነቁ እኛ ደግሞ ስለ ሃይማኖቱ ተጨንቀን ቤተክርስቲያንን እንዲያውቃት እንዲማር በስነ ስርዓት እንዲያደርግ ምግባርን ሃይማኖትን ተብሎ እንዲያደርግ የማድረግ ኃላፊነት ይኖርብናል። በሆነ አጋጣሚ ደግሞ ወላጆቹ በህይወት መኖር ካልቻሉ ከሞቱ ደግሞ ይሄ ልጅ ወላጅ አልባ ሆኖ ሜዳ ወድቆ እንዳይቀር የማሳደግ ኃላፊነትም ጭምር አለብን። ኃላፊነቱ ቀላል አይደለም ማለት ነው። ለዛ ነው ቅድስት ቤተክርስቲያን የክርስትና እናትና አባት ስትሾም እነዚህ ክርስትና ወላጅ ሆነው የሚሾሙ ሰዎች ቃል እንዲገቡ የምታደርግ። ልክ ህፃኑን ልጅ ክርስትና ሲነሳ ያ የክርስትና አባቱ ወይም እናቱ የልጁን አውራጣት ይዘው ጸሎት ሃይማኖት ይደግማሉ። ወይም ደግሞ ማንኛውም ክርስቲያን ሲጠመቅ
ጸሎት ሃይማኖትን ደግሞ ነው የሚጠመቀው። አምናለሁ ብሎ ቤተክርስቲያን ኦሪጂናል ትምህርቷን ወይም ደግሞ ቤተክርስቲያን ዶግማዋ ጸሎት ሃይማኖት ውስጥ ተካቶ ስላለ አምናለሁ ብሎ ማመኑን ገልጦ ነው የሚጠመቀው። ይሄ ሕፃን ግን እምነቱን መግለጥ የማይችል ስለሆነ ገና ያንን ሕፃን ልጅ ወክለው ክርስትና እናትና ክርስትና አባት ጸሎት ሃይማኖትን ደግሞ ከዛ ግን ቢራብ ቢጠማ ላበላው ላጠጣው ላሳድገው ብለው ቃል ገብቶ ልጁን ይቀበላሉ ማለት ነው። የክርስትና ልጃችሁ የክርስትና ቀን ልብስ ከመግዛት ያለፈ ምን አድርጋችሁለት ታውቃላችሁ? ምን ሃይማኖቱ ምን ላይ እንዳለ ምግባሩ ምን ላይ እንዳለ ከእግዚአብሔር ጋር ያለው ግንኙነት ምን እንደሚመስል ቼክ አድርገን እናውቃለን? ይሄን የማድረግ ኃላፊነት አለብን። የክርስትና ወላጆች ሲያረጁ እንደም የክርስትና ልጆች እነዚህ ወላጆቻችን የመንከባከብ የመጦር ግዴታ አለብን፣ ልክ እንደማንኛውም ወላጅ ማለት ነው። የክርስትና አባትና የአበል ልጅ መሆን የክርስትና አባትና እናት መሆን ዝምድናን ይፈጥራል። የክርስትና ክርስትና አንስቶ የተዛመደ ሰው አይጋባም እርስ በርስ ማለት ነው። ከዛ ባለፈ ግን በቤተክርስቲያን ስርዓት ልጆችን ለቅዱሳን ወይም ለታቦት የክርስትና ልጅ አድርጎ መስጠት አይመከርም። ስርዓቱ አይፈቅድም። ግድ ሲሆን ቦታዎቹ ወይም ሁኔታዎች ሳይመቹ ሲቀሩ ብዙ ጊዜ ይሰጣል። ባህል አለን፣ ይሄ ልምድ አለን። ግን ስርዓተ ቤተክርስቲያን አይፈቅድም። የማይፈቅድበት ምክንያት ምንድነው? ቅድም ካነሳነው ዓላማ አንፃር እግዚአብሔር አምላክ ወይም ቅዱሳኑ በአንድም በሌላ መንገድ ይሄ ዓላማ እንዲሳካ ሊያደርጉ ይችላሉ። ግን ደግሞ እኛ የራሳችንን ድርሻ መወጣት ስለሚኖርብን የእኛን ድርሻ ሳለፈን መስጠት ስለሌለብን ማለት ነው። ክርስትና የምንሰጠው ለሰዎች ነው። ለምንወደው ሰው ለጓደኛ ምናምን አይደለም የሚሰጠው። የክርስትና ይሄን ኃላፊነት መወጣት ለሚችል ሰው ነው የሚሰጠው እንጂ ሰውን ስለምንወደው የጎረቤታችን ስለሆነ ኃላፊነት ወይ እንደው ዝምድና ስላለብን ውለታ ስላለብን የምንሰጠው ጉዳይ አይደለም ማለት ነውና ይሄ ኃላፊነት ይሄ ዝምድና በጣም ትልቅ ዝምድና ትልቅ ኃላፊነት እንደሆነ ተረድተን በጥንቃቄ ልንወጣው የሚገባው ኃላፊነት ነው ለማለት ወዳለሁ። የልቦናችንን ደጅ በቸርነቱ ይክፈትልን። ቅዱሳን ቅዱስ የሆኑት እኮ ከእግዚአብሔር የትም ስላልሄዱ ነው። አንዳንድ ጊዜ እስኪ አስቸኳይ ነው ብለህ ጠንቋይ ቤት ሄደ፣ እስኪ ለገበያ ገድል ብለህ ደብተራ ቤት ሄደ፣ ምቀኝነት ይዞ ሰዎች ያስመትተ ጨፍረህ ጠጥተህ ሰክረህ ሰዎችን ደብድበህ ሰዎችን አስለቅሰህ ሰዎችን ዘርፈህ እንደፈለክ ሆነህ ሰዎችን ገለህ አይ እኔ ዝም ብዬ ብሞትም ገነት እገባለሁ፣ ተፈትቼ ፍታት ተደርጎልኝ ገነት እገባለሁ፣ እንደው ዝም ብዬ መጽውቼ ገነት እገባለሁ ብለህ ብታስብ ከሆነ ተሳስተሃል። ሕይወት ክርስቶስ ነው። ክርስቶስ ዕለት ዕለት የምንኖረው ሕይወት ነው። ዕለት ዕለት የምንበላው እንጀራ ነው። ቅዱስ ቁርባን አንዴ ስለተቀበልክ በቃ ከዚህ በኋላ የምትለው ሕይወት አይደለም። በየቀኑ ሕይወት ነው። እንደ ጸሎት እንደ ስግደት ሁሉ በመቁረብ ከሱ ጋር መሆን አለብህ። ከእግዚአብሔር ጋር የምንሆነው በየቀኑ ነው። አንዳንድ ጊዜ አይደለም፣ በየቀኑ ሲደላን አይደለም እግዚአብሔርን የምናስበው። የሆነ ሲጨንቀን መንፈስ ይዘን ስንታመም አይደለም እግዚአብሔርን ማሰብ ያገብን። በየቀኑ በየዕለቱ ክርስትና የየቀን ሕይወት ነው። በየቀኑ በቤቱ ጸልዩ፣ በየቀኑ በቤቱ ስገዱ፣ በየቀኑ ከእግዚአብሔር ጋር ሁኑ። ከእግዚአብሔር ጋር ሆኖ መታመም ይሻላል። ከእግዚአብሔር ጋር ሆኖ መቸገር ይሻላል። ከእግዚአብሔር ጋር ሆኖ መሰቃየት ይሻላል። ለምን መሰላችሁ? በዓለም ሆነን ብንሰቃይ፣ በዓለም ሆነን ብንታመም፣ በዓለም ሆነን ብንቸገር ዓለም ምንም መፍትሄ የላትም ለኛ። በእግዚአብሔር ውስጥ ሆነን ብንቸገር፣ ብንታመም፣ ብንሰቃይ ግን እግዚአብሔር ፈውስ አለው፣ መድኃኒት ነው። ህመማችን ራሱ እንደ ጽድቅ አድርጎ ይቆጥርልናል። ከዚህ አባት ከዚህ አምላክ ወዴትም አንሄድም። ወዴትም እንዳትሄዱ፣ ወዴትም አንሄድም። ከኢየሱስ ወዴትም አንሄድም። ከሥላሴ ወዴትም አንሄድም። ከአምላካችን ከእግዚአብሔር ወዴትም አንሄድም። ምክንያቱም እሱ መጠጊያችን ነው። ምክንያቱም እሱ ሰላማችን ነው። እግዚአብሔር በእቅፉ ያኑራችሁ ያኑረ። ቀጥታ ለምን ንስሐችንን ለእግዚአብሔር ንስሐ አንገባም? ለምንድን ነው ካህን ፊት ሄደን ንስሐ የምንገባው የሚለውን ነገር ነው እኔ የማምነው። ንስሐ አባታችን ጋር ሄደን ንስሐ መግባት እንዳለብን ነው ከልጅነቴም ተምሬ ያደግኩት። ነገር ግን አሁንም ቢሆን ያው መማር ስለምፈልግ ነው፣ ማወቅ ተጨማሪ ማወቅ ስለምፈልግ ነው። እሱ ነው ጥያቄ። ቤትሽ ሆነሽ ለምን አትጸልይም ነው የእኔ ጥያቄ። ስለታመምኩ ነው። እችላለሁ እድናለሁ ብዬ ካመንኩኝ ቤቴ ሆኜ መጸለይ እችላለሁ። ግን እምነቴ ስለሚያንስ ነው፣ የእምነት ማነስ ስላለብኝ ነው የሚሄደው። እኔ ጋር ያለው እምነት ደካማ ነው አይደለም። የእምነት ማነስ ስላለብኝ ሳይሆን መልሱን ልመልስልሽ። መልሱን ልመልሻ መምህር ያስረዱሻል። ሐኪም ቤት የምንሄደው እግዚአብሔር ለስጋዊ ደዌያችን ጥበብ ሰጥቶ እውቀት ሰጥቶ እንዲያክሙ እንድንጠቀምባቸው እግዚአብሔር ያዘጋጀልን ሰዎች ስላሉ አይደል? በጣም ጥሩ። እግዚአብሔር ፈዋሽ ስላልሆነ አይደለም። ምክንያቱም እግዚአብሔር ምን ስለሚያደርግ በእነሱ ስለሚፈውስ አይደል? ኦኬ።
ለምሳሌ ዮሐንስ ወንጌል ምዕራፍ 5 ስታነቢ ያ መጻጉዕ 38 ዘመን ሙሉ ከአልጋ ጋር ተጣብቆ ይኖር የነበረው መጻጉዕ ስለ ጸበሉ አይተሽ ከሆነ መልአኩ በዓመት አንዴ ይመጣና ያ ውሃውን ይባርከዋል። ሮጦ የገባው ከደዌ ሁሉ ይፈወስ ነበር ይላል። እሺ እነዛ ውሃው በዛ በጸበሉ አካባቢ የነበሩት በቤተሳይዳ የነበሩት እዛ የነበሩት እግዚአብሔር ስለማይፈውሳቸው ነው? አይደለም። በመልአኩ በኩል እግዚአብሔር ምን ያደርጋል? መልአኩ እስኪመጣ ይጠበቃል ማለት ነው። መልአኩ እስኪመጣ መጠበቁ እንዴ እግዚአብሔር ስለሌለ ነው? አይደለም። እግዚአብሔር በመልአኩ በኩል ምን ስለሚያደርግ? ፈውሱን ስለሚሰጥ። የስጋዊ ሐኪሞች አሉ ምን የሚያደርጉ ስጋችን የሚያክሙ አይደል? የዘላለም ሕይወት አይሰጡሽም፣ የዘላለም ሕይወትም አያስተምሩሽም። ስጋሽን ግን ያክማሉ። ምን ስለሆኑ? ለስጋ ደዌ እውቀት ያላቸው ጠብ ያላቸው እግዚአብሔር የሰጠን እነሱን ስለሆነ አይደል? ይሄን ተስማምተናል። በጣም ጥሩ። በቤተክርስቲያን ደግሞ ቤተክርስቲያን ስንል የቅዱሳን ህብረት፣ የካህናት ህብረት፣ የአባቶች ህብረት፣ የመላእክት ህብረት ነው አይደል? የብቸኝነት አይደለም። ኦርቶዶክሳዊ ቤተክርስቲያን የክርስቶስ ቤተክርስቲያን አንድ ሰው ሶሎ ሆኖ የሚኖርበት አይደለም፣ ብቻውን የሚኖርበት አይደለም አይደል? ምን አሉት? ወንድሞች አሉት፣ አባቶች ደግሞ አሉት አይደል? እየሰማሁኝ ነው። የአባቶች ጥቅማቸው ምንድን ነው? ማስተማር። ለምሳሌ የዶክተር ጥቅሙ ምንድን ነው ስልሽ ስጋሽን ማከም አልሽ አይደል? የአባቶች ደግሞ ጥቅማቸው ምንድን ነው? መንፈሳዊ ቁስልሽን ማከም፣ መንፈሳዊ ደዌሽን ማከም። መርፌ እየወጉ ደም መድኃኒት እየሰጡ ጉልኮስ እየሰጡ አይደለም። ምን እየሰጡ? ቃለ እግዚአብሔርን እየነገሩ። ምክንያቱም ምን ተብሏል? ጴጥሮስ ትወደኛለህ ሲባል ምንድን ነው ያለው? ጌታዊ እንደወደ አንተ ቃል የሚለው ቃል ስጃ ዮሐንስ ወንጌል ላይ ያለው ሶስት የሚስጠይቀው ግን ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ከዛ በጎቼን ጠብቅ የተባለሹ እረኞች አሉ። እግዚአብሔር አምላክ ኢየሱስ ክርስቶስ ያለ እረኛ አልተሆንም፣ ያለ አባቶች አልተሆንም። የእነዚህ አባቶች ስራቸው ምንድነው? መንፈሳዊ ቁስላችንን ደዌያችንን ማከም ነው። በምንድነው የሚያክሙ? መተሽ አባቴ ለምሳሌ ሳይካትሪስት ጋር ሰዎች ይሄዳሉ አይደል? እንዲሆንኩኝ በዚህ ወጣው በዚህ ገባው ብለው ማለት ነው አይደል? ሳይካትሪስት ጋር ዝም ብሎ ያዳምጥሽና አስከፍሎሽ የምክርሽ ያለሽ። የንስሐ አባትሽ ጋር ስትመጪ ግን ምንድነው የምታያቸው? አባቴ ደከምኩ እኮ ኃጢአት ሰራሁ እኮ ዘሞትኩ። አንድም ኃጢአት ምንድነው? ገበናሽን የሚሸፍኑ ስለሆነ ገባሽ? ገበናሽን ሸፍን ማለት ገበናሽን ሸፍነው ምን ያደርጉሻል? አይዞሽ በርቺ። እኛ አባቶችሽ አለን የሚያበረቱሽ የሚያክሙሽ፣ በቃለ እግዚአብሔር በቀኖና በጾም በጸሎት አይሹ። ስለዚህ ሄደሽ አባቴ ኃጢአት እኮ ሰራው፣ ሰውንም እግዚአብሔርን በደልኩ፣ ዝሙት ሰራው፣ አመነዘርኩ፣ እንዲያረኩ ስትያቸው እግዚአብሔር ጋር ቀጥታ መጸለይ ስለማንችላለን ባይዘው እሱን መመሪያ ፍሬም በደንብ ይሄዱበታል። ኦኬ ኃጢአት በራሷ የምታስነሳሽ መብት አይኖርሽም አይደል? ታውቂያለሽ? ኃጢአት በራሱ መብት ይነሳል አይደል? መመሪያ ፍሬም በደንብ ከንስሐ አባት ጋር ያለው ነገር ይሄዱበታል። አንድ ጥቅስ ስትሽና ግን ያዕቆብ መልእክት ምዕራፍ 5 ላይ እንዲህ ይላል። ምዕራፍ 5 ቁጥር 13 አንብብልሽ። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። አስተውይ፣ ምንድን ነው የሚለው? ከእናንተ መከራን የሚቀበል ማንም ቢኖር ምን ያርግ? ይጸልይ ማለት ነው። ከእግዚአብሔር ጋር ይነጋገር ማለት ነው። በጣም ጥሩ። ደስ የሚለው ማንም ቢኖር እርሱ ምን ይበል? ይዘምር አይደል? ይዘምር። ከእናንተ የታመመ ማንም ቢኖር አስተዊ፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ። አሹ ይጸልይ ያለ እግዚአብሔር ማነው? ያዕቆብ ይጸልይ ያለ መልሶ ደግሞ የታመመ ቢኖር ነው ምን ያርግ? የቤተ ክርስቲያን አባቶችን ወደ ቤቱ ይጥራ። ከዛም ይላል በጌታም ስም እርሱን ዘይት ቀብቶ ይጸልዩለት። እነዚህ የቤተክርስቲያን ካህናት የእምነትም ጸሎት ድውዩን ያድናል አለና፣ ድውይ ብቻም ደግሞ አይደለም፣ የስጋ በሽታ ብቻ ፈውስ አይደለም። ቀጥሎ መሰለሽ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ኦኬ ይሄ ሰውዬ ቀጥታ መጸለይ ስለ ኃጢአቱ ቀጥታ መጸለይ ስለማይችል አይደለም እኮ ይጸልያል እኮ። ግንስ ምን አለ እንዳልኩሽ የቤተ ክርስቲያን ህብረት አላየሽ?
የአባቶች ድርሻ አለ። ለልጆቻቸው ያላቸው እረኝነት አለ። ኦኬ፣ ለመንጋው ያላቸው ጠባቂነት አለ። መንጋው በጎቹ አሉ፣ መንጋቸው አሉ፣ ጠባቂዎች እረኞቹ አሉ። እረኛው ምንድነው የሚያደርገው? ካህን ነው፣ አባት ነው፣ አገልጋይ ነው። ያገለግልሻል። አንቺ ምን እያደረገ ኃጢአትሽን ስትናዘዥ እየተቀበለ አይዞሽ በርቺ እያለ በድርክ ውስጥ እያባበለ መንፈሳዊውን መንገድ እየጠቆመሽ እያስተማረሽ ወደ ስጋው ደግሞ እያቀረበሽ ኦኬ፣ የኃጢአት ስርየት ከእግዚአብሔር ዘንድ እንድታገኝ ካህኑ ይለምንልሻል። ኦኬ፣ ንስሐ ትገቢያለሽ ማለት ነው። በመተት የልጅ ዕድላቸው የተወሰደባቸው ሰዎች ምልክቶቹ ምን ምን ናቸው የሚሉትን እንመለከታለን። አንድ ሰው በሶስት መልኩ በመተት ልጅ እንዳይወልድ ይደረጋል። አንደኛው ትዳር እንዳይዝ ከሰው በታች እንዲሆን በምቀኞቹ የተሰራበት መተት ለትዳሬው ስለማያበቃው ወይም ትዳር እንዳይዝ ስለሚያደርገው ልጅ ሳይወልድ ይቀራል። ይህ ማለት አግብቶ ልጅ የመውለድ ዕድሉ በመተት ተነጠቀ ወይም ተዘጋ ማለት ነው። በነገራችን ላይ የዕድል መተት ሲባል ተጠቅልሎ የዕድል መተት ተባለ እንጂ በዕድል መተት ውስጥ ብዙ የዕድል መተቶች አሉ። አንዲት ሴት የትዳር ዕድሏ በመተት ተወሰደ ማለት በመተት ልጅ እንዳትወልድ ተደረገባት ማለት ነው። የትዳር ዕድላችሁ በመተት ሲወሰድ አብሮ የትዳር ሕይወታችሁ ልጅ የመውለድ ዕድላችሁ አብሮ ነው የሚወሰደው። ሁለተኛው ቢያገቡም በመተት ድግምት በሚላክባቸው አጋንንት ሴት ከሆነች የማህፀን ህመምተኛ እንድትሆን ማህፀኗ እንዲዘጋ፣ ወንድ ከሆነ የመራቢያ ዘር ችግር እንዲኖርበት በማድረግ ልጅ እንዳይወልድ ይደረጋል። ሶስተኛው የልጅ ዕድሉን በመተት በመውሰድ ልጅ እንዳይወልድ ይደረጋል። ወዳጆች፣ ይህ ሁሉ በመተት በሰው ላይ የሚመተተው በቁስ ነው። ለምሳሌ እንደ ውስጥ ልብስ፣ ፓንት፣ ፀጉር፣ በሚለበሱ ልብስ፣ በሚመገቡት ምግብና በሚጠጡት መጠጥ ላይ በማስደገም ይተናኮላሉ። ዛሬ በትዳር ሕይወታቸው የልጅ ዕድላቸውን በመተት ተነጥቀው ያለ ልጅ የሚኖሩትን እግዚአብሔር ይቁጠራቸው። ብዙ ጊዜ እንደዚህ ያሉ ዕድሎቻችን የሚወሰዱት በሁለት መልኩ ነው። አንደኛው ገና ትዳር ሳንይዝ ዕድላችን ተቆጥሮ በመተት ታስሮ ይወሰድብናል። ሁለተኛው ደግሞ ትዳር ከያዝን በኋላ በቅናት በምቀኝነት ተመትቶብን ይወሰዳል። የሚያሳዝነው አብዛኛው መተት የሚመተትብን በራሳችን ሰዎች፣ ለምሳሌ በቤተሰብ በዘመዳችን በቅርባችን ሰዎች፣ ለምሳሌ በጓደኛችን በጎረቤታችንና በቅርበት ገመናችንን በሚያውቁ ሰዎች ነው። በመተት የልጅ ዕድላቸው የተወሰደባቸው ሰዎች ምልክቶቹ ምን ምን ናቸው የሚሉትን ስናይ በማህፀናቸው ላይ መተት ተመትቶባቸው ልጅ እንዳይወልዱ የተደረገባቸው እህቶቻችን ወይም ልጅ የመውለድ ዕድላቸው የተወሰደባቸው ሰዎች ማህፀናቸው ላይ ልዩ ልዩ ምልክቶች ያሉ። ምልክቱም ማህፀናቸውን ይቆርጣቸዋል፣ ያለማቋረጥ ደም ይፈሳቸዋል። የሚፈሳቸው ደም ደግሞ የአንዳንዶቹ የተለየ ነው። የረጋና እንደተበላሸጉበት አይነት ነው። የሌሎቹ ደግሞ ጥቁር ደም ነው። ማህፀናቸውን ይነፋቸዋል፣ ያብጣል፣ እንደ ልጅ የሚገላበጥ ነገር ይሰማቸዋል፣ ልጅ ያስጠላቸዋል። ስለ መውለድ ሲያስቡ ይጨነቃሉ፣ ሩካቤ ስጋ ያስጠላቸዋል፣ ማህፀናቸውን ያሳክካቸዋል፣ ያቃጥላቸዋል። የወር አበባ ሲመጣ ሁሌም ከፍተኛ ህመምና ስቃይ ይሰማቸዋል። የወር አበባቸው ይዛባል። በወር አበባቸው ጊዜ ከሌሎቹ ሴቶች በተለየ መልኩ ከፍተኛ ደም ይፈሳቸዋል። የወር አበባቸው ያለ ጊዜው በወጣትነት እድሜያቸው ይጠፋል ወይም ይቀራል። በአንዳንዶቹ ላይ በ3 በ6 ወር ብቅ ብሎ ይጠፋል፣ ወይም በአመት ብልጭ ብሎ ይጠፋል። አሊያም እስከነጭራሹ የወር አበባው ማህፀናቸው ይሸታል ወይም መጥፎ ጠረን ይወጣዋል። ቢታጠቡም ቢያነጹት ሽታው ለጊዜው ነው እንጂ ተመልሶ ያው ይሆናል። ድርስ ነፍሰ ጡር ሴት ይመስል፣ አንዳንዶቹ ደግሞ የ5 ወርና ከዛም በላይ ያለች ነፍሰ ጡር ሴት ይመስል ማህፀናቸውና ሆዳቸው አካባቢ ያብጣል። ማህፀናቸው ውስጥ ጽንስ ያለ ይመስል የሚገላበጥና የሚንቀሳቀስ ነገር ይሰማቸዋል። ሽንት ሲሸኑ ያቃጥላቸዋል። በድንገት በተደጋጋሚ ሽንት ያመልጣቸዋል። የማያውቁት ፈሳሽ ከማህፀናቸው ይወጣል። ሩካቤ ስጋ ሲፈጽሙ ከፍተኛ የሆነ ህመም ይሰማቸዋል። ሩካቤ ስጋ ማለት ለነሱ ደስታ ሳይሆን ስቃይ ነው የሚሆንባቸው፣ ወይም ስሜት አልባ ይሆናሉ። በተደጋጋሚ ጽንስ የመጨናገፍ ነገር ይገጥማቸዋል። አንዳንዶቹ ደግሞ በፍጹም ማህፀናቸው ልጅ መሸከም ወይም መያዝ አይችልም። ከማህፀን ውጪ የሆነ እርግዝና ያጋጥማቸዋል።
ያለ እድሜያቸው በተለይ በወጣትነትና በሚወልዱበት እድሜያቸው የመራቢያ እንቁላላቸው በጣም የደከመና ልጅ ለመውለድ የማያስችል ይሆናል። የአንዳንዶቹ ደግሞ በወጣትነትና በሚወልዱበት እድሜያቸው የመራቢያ እንቁላላቸው ይመነምናል፣ ይጠፋል። ወንዱ ደግሞ ዘሩ ይደነብሻል፣ ሩካቤ ስጋ መፈጸም ያቅተዋል፣ ልጅ መውለድ አያስብም፣ ቢያስብም አይፈልግም። በጣም የሚገርመው የሴቶቹና የወንዶቹ ልጅ የመውለድ እድላቸው ሲወሰድባቸው ሁለቱም ላይ ማለትም ሴቷም ላይ ወንዱም ላይ በጋራ የሚታይባቸው ልብ የማይሉት ትልቅ ምልክታቸው ሴቷ ካረገዘች ወንዱ ካስረገዘ በኋላ ጽንሱን አይፈልጉም። በፍጹም ካልወጣ ሞቼ እገኛለሁ ብለው ጽንሱን ያጨናግፋሉ። ልጅ የመውለድ እድላችሁ ስለተወሰደባችሁ ወልዳችሁ ማየት ሳይሆን አጨናግፋችሁ መኖር ትመርጣላችሁ። አንዳንዶቹ ለዛውም በተደጋጋሚ ጽንስ ያጨናግፋሉ። በነገራችን ላይ እነዚህ የነገርኳችሁ ጥቂት የማይባሉት ምልክቶች ወንድና ሴት አይነጥላ ሾተ ላይ ወይም ወንድና ሴት ዛር የዛር ቡዳ ማህፀን ላይ ሲቀመጡ የምታዩት ምልክቶች ናቸው። ባለትዳሮች በኢኮኖሚና አራርቆ በመውለድ ፈሊጥ ምክንያት ልጅ የምታጨናግፉት ልጅ የመውለድ እድላችሁ ሲወሰድባችሁ ነው። የወለላይቱ እመቤት ልጆች በዚህ ሰይጣን ተፈቶ በተለቀቀበት ሰው ከአጋንንት ይልቅ በከፋበት ባለቀበት ዘመን ክፉ ምቀኞች፣ ተቃራኒ ሰዎች ገንዘባችንን ብቻ ሳይሆን የልጅ እድላችንንም ይሰልቡብናል። በትዳር ያላችሁ ወገኖቼ ልጅ መውለድ እምቢ ብሏችሁ ነገር ግን በሕክምናው መውለድ ትችላላችሁ ተብላችሁ ተመስክሮላችሁ ግን ልጅ መውለድ እምቢ ካላችሁ ቆም ብላችሁ አስቡ። በጣም ብዙ ሴቶች ልጅ መውለድ ይፈልጉና ልጅ እምቢ ይላቸዋል። ወደ ሕክምናም ተቋም ሄደው ሲመረመሩ ማህፀናቸው ንጹህ ነው። የመራቢያ እንቁላላቸው ልጅ ለመውለድ ዝግጁ ነው። እድሜያቸውም ለመውለድ ምቹ ነው። ግን ልጅ መውለድ አይችሉም። ለምን? ልጅ የመውለድ እድላቸው በመተት ስለተወሰደባቸው ወይም በአይነ ጥላና በዛር ስለተዘጋባቸው። ውድ ቤተሰቦቼ ይህንን ትምህርት ለወዳጅ ለጓደኛ፣ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ብዙ ነገር የሚማሩበት ብዙ ነገር የሚረዱበትና በተለይም ደግሞ ከመናፍስት ውጊያ አንጻር ያሉ ብዙ ነገሮችን የሚማሩበት ትምህርት ቪዲዮ ነውና ሁላችሁም እንደዛ ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሰማነው ቃለ እግዚአብሔር 30፣ 60፣ 100 ፍሬ አፍርተን በቤታችን በኑሯችን የምንጠቀም እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። ውድ ቤተሰቦቼ ሼር አድርጉ፣ ለሁሉም ሰዎች እንዲደርስ ማድረጋችሁን እንዳትረሱ። ይቆየን። አሜን።